በአመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከር እና ዩቲዩበሮችም የንግድ ስራ ገቢ ግብር ሊከፍሉ መሆኑ ተሰምቷል። አንድ ቲክቶክ እና ዩቲዩብ ካለው የማህበራዊ ሚዲያ መድረኮች በየአመቱ ከ2 ሚሊዮን ብር በላይ ገቢ የሚያገኙ ዲጂታል ይዘት ፈጣሪዎች አንቀሳቃሾች በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚደረግ ረቂቅ ህግ መዘጋጀቱ ነው የተነገረው። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። የኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ላይ ነው። ታዲያ የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይል ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ላይ ነው። ታዲያ አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡት ድንጋጌዎችን የተመለከተ ዝርዝር ጉዳዮችን የያዘም ነው። ታዲያ ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጣሪዎች ገቢ የሚያገኝ አንድ ግለሰብ ወይም ድርጅት ግብር ለመክፈል እንደሚገደድም ይጠቅሳል። የዲጂታል ይዘት ፈጣሪዎች በሚባለው ዝርዝር ውስጥም እንደ ዩቲዩበር፣ ቲክቶከር ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰውበታል። የድምጽ ማስተላለፊያ ወይም ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እነዚህ ውስጥ እንደሚካተቱ አዋጁ ያስረዳል። ግብር የሚከፍሉ እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም መመሪያው ላይ ተጠቅሷል። ማስታወቂያዎችን፣ ስፖንሰርሺፖችን እንዲሁም የገንዘብ ስጦታዎችን የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከልም ተጠቅሰዋል። ታዲያ ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ የሚያገኟቸውን እቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስምምነቶች እንዲሁም ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆኑ የተገለጸው ደግሞ አሁን በተዘጋጀው የገቢ ግብር ረቂቅ ደንብ ላይ ነው። ከዲጂታል ይዘት ፈጠራ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነ ተቆጥሮም ግብር እንዲጣልበት የሚደረገው 3 ሁኔታዎች ረቂቁ ላይ ተቀምጠዋል። የመጀመሪያ ሁኔታ ከይዘት ፈጣሪዎች አመታዊ የገቢ ጋር የተያያዘም ሲሆን ይዘት ፈጣሪዎች አመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮ ግብር ይከፍላሉ። በፈጠራ ስራ ላይ የተሰማራ ግብር ከፋይ በድርጅት መልክ ተቋቁሞ ከሆነም የንግድ ስራ ገቢ ግብር እንዲከፍል ይገደዳል። ይዘት ፈጣሪዎች በዚህ መንገድ ውስጥ እንዲካተቱ የሚደረገው ሌላኛው ሁኔታ ደግሞ ግብር ከፋዩ ከሂሳቡ መዝገብ የመያዝ ግዴታ ያለበት ወይም የተቀናሽ ወጪ ያለው ከሆነ የሚል ነው። ታዲያ ይዘት ፈጣሪዎች በአመት ከ2 ሚሊዮን ብር በታች የሆነ ገቢ ማግኘታቸው ወይም እንደ ድርጅት አለመቋቋማቸው ገቢ ከገቢ ግብር ነፃ ያደርጋቸዋል። እነዚህን ሁኔታዎች የማያሟሉ ከሆነ ሌሎች ገቢዎች በሚል ምድብ ውስጥ ገብተው ከጠቅላላ ገቢያቸው 15 በመቶውን የመክፈል ግዴታ እንደሚኖርባቸው ባለፈው ዓመት ለጸደቀው አዋጅ የተዘጋጀው ማብራሪያ ላይ ተገልጿል። የንግድ ስራ ግብር የሚለው ምድብ ውስጥም የሚገቡ ይዘት ፈጣሪዎች ከገቢ መረጃና መዝገቦች ጋር የተያዙ ግዴታዎች በአዲሱ ረቂቅ ህግ ይጣልባቸዋል። ታዲያ ይዘት ፈጣሪዎች ከሀገር ውስጥም ሆነ ከውጭ ምንጮች በአይነትም ሆነ በጥሬ ገንዘብ ያገኟቸውን ገቢዎች በተመለከተ ትክክለኛና የተሟላ የሂሳብ መዝገብ መያዝም ይኖርባቸዋል። በዚህም የሂሳብ መዝገብ ውስጥ ከማስታወቂያዎች፣ ስፖንሰርሺፖች፣ ከደንበኝነት መዝገቦች እና ከሌላ ምንጮች የተገኘ ገቢን የሚያሳይ መግለጫዎችን ማካተት እንደሚኖርባቸው ረቂቁ ዘርዝሯል። ይህ መግለጫ ከዲጂታል አገልግሎት መድረኮች ከተገኘ መሆኑን እንዳለበትም አክለዋል። ከስፖንሰርሺፖች እና ከማስታወቂያ አቅራቢዎች ጋርም የተደረጉ ስምምነቶች እንዲሁም ክፍያዎችን መቀበል የሚያሳዩ የባንክ መግለጫዎች የሚሉትንም በሂሳብ መዝገብ መስፈር እንዳለባቸው ነው የተጠቀሰው። ከጥሬ ገንዘብ ክፍያ ምትክ የተገኙ እቃዎች ወይም አገልግሎቶች ወይም ግምታዊ የገበያ ዋጋቸውን በመመዝገባቸው የመያዝ ግዴታ በረቂቁ ላይ ተቀምጧል። ለሚኒስትሮች ምክር ቤት ቀርቦ መጽደቅ ያለበት ይህ ረቂቅ ደንብ እስካሁን ድረስ ከታክስ ስርዓት ውጪ ሆነው የቆዩት ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛ የግብር አሰራር የሚያስገባም ሲሆን ብሩክ ኒውስ በሚል ስም ቲክቶክ ላይ መረጃዎችን አሳጥሮ በማቅረብ የሚታወቀው ብሩክ ጫላም ይህ እርምጃ ሲጠብቀው የነበረ እንደሆነ ለቢቢሲ ተናግሯል። መንግስት ይህን ጉዳይ እንዴት ሊያስፈጽም ይችላል የሚለው ጉዳይ ግን ያልተረዳው የሚለው ብሩክ በዚህም የተነሳ የሚመጡለትን የማስታወቂያ ስራ
ስራዎች አስቀድመው በመደበኛው መስመር ውስጥ ማስገባቱም ይገለጻል። በግል የተለያዩ የማስታወቂያ ስራዎችን እሰራለሁ። ይህንን በምሰራበት ሰዓት ቀጥታ የማስታወቂያ ፍቃድ ያወጣሁት ይህን ነገር እንዴት እንዳኘው የሚል ወደ እኛ መምጣቱ ስለማይቀር የማስታወቂያ ፍቃድ አውጥቼ ነበር እየሰራው የነበረው ሲል አስቀድሞ የወሰደውን እርምጃ ማስረድቷል። በይዘት ፈጠራ ገቢ እያገኙ ያሉ ወጣቶች በዚህ ደረጃ ላይ ደረሱ። ስራ ለበሌለበት በአካባቢ ውስጥም በማህበራዊ ሚዲያ መድረኮች በመጠቀም ራሳቸውንም እንዲሁም ሀገራቸውን እየጠቀሙ እንደሚገኙ የጠቀሰው ብሩክም የዲጂታል ይዘት ፈጣሪዎች ወደ ግብር ስርዓቱ መግባታቸው የሚደግፈው ጉዳይ ቢሆንም በረቂቁ ላይ በመነሻነት በተቀመጡት የ2 ሚሊዮን ብር ዓመታዊ ገቢ በጣም ትንሽ ነው የሚል ምልከታም አስቀምጧል። የማህበራዊ ሚዲያ ይዘት ፈጣሪዎች ደረሰኝ የማያገኙባቸውን እና እንደ ውጭ የማይቆጥሩ ተያያዥ ወጪዎች እንዳሉባቸውም ይናገራል። በየትኛውም ሚዲያ ላይ የሚንቀሳቀስ ይዘት ፈጣሪ በጣም ብዙ የሚባሉ ወጪዎች አሉበትም። ከክሬቲቪቲ አንጻር ተከታዮችን የሚገነባው በጣም ብዙ ስራዎችን ሰርቶ ነው። 2 ሚሊዮን በጣም ትንሽ ነው ብሏል። ምናልባትም ከፍ ብሎ በአመት ከ5 ሚሊዮን ብር በላይ የሚያገኙ ሰዎችን ከግብር ስርዓት ውስጥ ቢገቡ ባይነኝ ሲልም አስተያየቱን አስቀምጧል።